ጆካ ቆይ እኔ ልንገርህ ልጁን ጫና አድርገንበት ብሯን ከመለሰ በኋላ ልጁ እንዲከሰስ ነበር የፈለኩትኝ እኔ ገባ ከዛ በኋላ ልጁ እኔ አልመጣም እዛ ቦታ ጋር ጸብ ቢነሳ ልንገርህ ጆከር ይሄ ቪዲዮ እናንተ ነው አይደለ እነማናቸው የሚያቀርቡት ይሄ ነው ጉዚ አይደለ አንቺም ነሽ 50 ነሽ አይደለ ይሄው ሲያምሽ አለ እዚህ ጋር ሳሚ አለ ይሄ ወንድማችን አለ ስለዚህ ይሄው 50 ነች የመጣችው ቤኪ አንተ እኛን የላካን ዱባይ ምድር ላይ ለድብድብ ነው ገባህ አይደለ እኛ እንደ ሽማግሌ ሽምግልና ለመያዝ ልጁን ለመጥራት እሷ የሚሳፈጥ ካለ ለምን ኧረ በቃ መሲ በቃ ቆይሽ እኔ እንደ ሀሳብ ልንገርሽ እንደዚህ ማሲ አንቺ ሲታስቢ እነዚህ ልጆች እኮ ቆይሽ እሺ አንድ ጊዜ ቆይሽ እናት አለም አንድ ጊዜ መሲ ቆይ እቺ ልጅ አይደለም ሰው ይዛ መሄድ ቀርቶ ተበዳይ እኮ ናት ገንዘቧን አምጥታው በዛ ላይ ቪዲዮ አብረው አንድ ክላስ ላይ ገብታ ቆይሽ አዳም እኔ ለራዳት ይንኩን ታዲያ እኔ ለማስደብደብ ሰው ቀጥራ ነው መገኘት ያለባት ሰፖርት የሚያረጋትን ሰው ጆከር ነው ሊረዳት ምናምን ሳይሆን እሷ ጥርጣሬ ካለባት የራሷን ሰው ይዛ መሄድ ግዴታ ነው አካሏን ነገ ትዳር እኮ ይዛ እንዳትኖር ከሌላ ሰው ጋር እንዳትኖር እኮ ነው ያደረጋት ኦኬ አፍኖስ ጆከር አንድ ያዳምጠኝ አንድ ጊዜ ማሲ እዚህ ላይ እኮ አንድ ጊዜ እዚህ ላይ ማወቅ ያለብሽ ነገር እኮ አምጥተው አንድ ክላስ ላይ ሪከርድ ያረጋት ሰው ብቻዋን ቢያገኛት ምን ሊያረጋት በምን ታውቃለህ የራሷ የመሰላትን ሰው ይዛ ሂዳ መደራደር ግዴታዋን ሰው ተሰብስቦ ስለሄደ አይደለም እንደዚህ እኮ በሰፈር እኮ ሴት ስለሆነች ብቻ ያን ነገር ስላደረጋት ብዙ ትብብር ያስፈልጋል እኛው ቀናት አይደለም ኖ መሲ የና አግባብ አይደለም በዚህ አፋር ሰው ልጅቷን አያሸማቋት ጆከር አንተ ደም ተሳሳትከው ልንገርህ እነዚህ ልጆች የላክናቸው እኛ ለምነን ነው እኛንን የላክናቸው እኮ በቃ አንቺም ለምኛ ማንም ለምኝ የፈለገችውን ሰው ለደህንነቷ ሚሊዮን ሰው ይዛ መሄድ ትችላለች ሴት ልጅ ናት ህግ ነው ሊይዝላት የሚገባው ታዲያ ሚራዳት በቃ እሷ እኮ ደብድቡልኝ ምናምን አላለችም ከጎኗ ግን ሰው አርጋ ይዛ መሄድ አለባት ሰው ይዛ ምንድነው ስታቱ ችግራችሁ ምን እንደሆነ ታውቃላችሁ ምን አሰበሽ ሚውት አድርጊ ታይ መሲ እንደሷ አትገላምጫት ታይ ስንከት ነው ምን አሰበሽ አትገልምጫት ኖ ታይ በቃ ሌላ ሰው ስላለ ከታች የሚመለከት ነው ጆከር አንድ ያዳምጠኝ ኦኬ ልጅቷ ዝም በይ አንቺ እሺ ቀጥይ እኔ እኮ ከሷ ጎን ሆኜ እኮ ከማንም ወርጋ ኮሜንት ላይ መሲ ተረጋጊ እንዳትሉኝ ውጡ ቤት የለቃችሁ ከፈለጋችሁ እኔ ልጅቷን እየተናገርኩበት ያለውት ነገር መብቷ ከሆነ ሂዱና አርዷት ኦኬ ኧረ እባክሽ ቆይ አንቺ ዝም ብለሽ ተናገሪ ጆከር ያውልህ እኔ ያልኩት ያለውት ልጅቷን እነዚህ ልጆች ለምነን የላክናቸው እኛ ነን ተገናኙ ተባብለን ማለት ነው ልጅቷን ቀድማ ለልጁ ምን ቮይስ አደረገችለት ልጁ መጥቶ እጃችን እንዳይገባ ለልጁ ምን ቮይስ አደረገችለት ከመጣ እገልሃለሁ የሚል ቮይስ አድርጋለታለች ለልጁ ማስፈራሪያ ዛቻ ማለት ነው ከዛ ልጁ እንዳይመጣ ልጁ ምን አለ ኦኬ እዛ ጋር አደባድባችሁኝ ልታስይዙኝ ነው ለካ ገባክ እሷ ናት ያበላሸችው ሰው ሊረዳት ሲል ከጀርባ ሄዳ ነገሮቹን ታበላሻለች በል አንደኛ እሱ ነው ሁለተኛ እኔ ምን አልኳትኝ ፖስት ያደረግሽውን የልጁን ቪዲዮ አጥፊ ልጁን እኮ አፍርድሜ ለማስጋጥ እኮ እሷ ለሱ መመቻቸት የለባትም አይደለ እያንዳንዱ ነገር ለሱ ነው የምትመቻችለት አንዴ አልፈልገውም ትልሃለች ሁለተኛ ነገር ደግሞ ቃል በቃል ምንድን ነው ያለችው ከመጣ ከስሩ አልወጣም እኔ ደግሞ ልናስተቃቅፋት አናገናኛት ነጭ ነው እሺ መሲ አንድ ጊዜ አንድ ነገር ልበልሽ ተመካክራችሁበታል አንድ ጊዜ እኔና አብራት ያለችው ልጅ ትናገር እስኪ ልጅ ቆይ አንድ ጊዜ ቆይሽ ይኸው መሲ አሁን ምን አለ መሰለኝ እቺ ልጅ ተናዳለች ገንዘቧን አምጥታለች በዛ ላይ ፍቅር ሊኖር ይችላል አንቺ አንድ ፍቅረኛ ከምትለው ሰው ማጠብቀው ነገር ስታገኝ እንኳን ይሄ አይደለም ራሳቸውን የሚያጠፉ እኮ ብዙዎች አሉ ስለዚህ እቺ ልጅ ብዙ ነገር ልትል ስለምትችል ምንም ብትል እቺ ልጅ ተቆጣጣ ራሷን እንድትቆጣጣርና
ከሷ ጎን ሆነን እንድትረጋጋ ማድረግ ነው እንጂ በንዴት የተለያየ ነገር ልትል ትችላለች። አሁን ብዙ ነገር አታለች። አምናው ከኢትዮጵያ መሰለኝ ያመጣችሁ እንደምትሉት ያ ከሆነ ሰው ይዛ ብትሄድ እዛ ላይ መደባደብ የምን ድብድብ? እሷን አረጋግቶ አይሆንም አይደል? አሁን የልብ ልብ እየተሰጠነ ያለ ልጅ አሁን አንቺም እንደዚህ ስትናገር እኔም እንደዚህ የፍርሃት እሱ ጀግና እንደሆነ እሷ ምንም እንደማታደርግ እየተደረገ ነው። ልጅቷ ወደ ህግ ዘንድ ውሰዷትና የሚደረገውን ይደረግላት በቃ። ታሜን እኮ የጠራሁት እኮ ወደ ህግ ሄዶ ከህግ አንጻር ሰው እንዲተባበራት ነው። ነገር ግን አሁን ነገ ታሜ የሆነ የህግ መንገድ ጀምሮላት ነገ ደግሞ ይሄንን ቦታ ትታ በራሷ መንገድ ሄዳ ባልተቤት መታለች አይደል? ባልተቤቷ ጉዳዩ የደረሰባት ምናልባት እኔ ቀርቤ ሁሉን ነገር ልነግረኝ ትችላለች። ከዚህ በፊት ጠያቂ ሲመጣና የሚያግዛት ሰው ሲመጣ ራሷ ተናግራ ከጨረሰኝ በኋላ መናገር ያለብኝ ተጨማሪ እኔም እዚህ ጋር ጉዳዩ ላይ ስለነበርኩኝ ይሄን ልጨምራችሁ ብዬ መናገር ያለብኝ መጨረሻ ላይ እንጂ ቀድሜ ከልጅቷ በፊት እኔ ሌላ ነገር ማወራ ከሆነ ይሄን ሳም የሚባል ምንድነው ፍላጎት? እሺ ቤኪ የደረስክበትን ምን ያህል እንትን እንዳት ቤኪ ንገረን። እየተናገረች እኮ ነው። እነሱ መጠየቅ ምን አስፈለገሽ አንቺ? መስዬ ይሄ ፌክ አካውንት ነው ቤኪ አይደለም። ግን ጆከር አንተ ለመሳደብ ከሆነ እኔ አልሳደብም። ኧረ በእናትህ ወደዚህ ስድብ ምናምን እዚህ ጋር አሁን ሌላ ነገር እንትን አትበል። የፍየል ምላስ ባልተነ እንደ መጣ ጀነራል ባለፈው እንዳለው አንተ ቆይ ለምንድን ነው እንደዛ ነው የሚሰማህ? እንደዛ ነው የሚሰማህ? ኧረ በእናትህ አንተ ቁጭ በል፣ ታች ቁጭ በል። አንተ አንድ ጊዜ እናንተ አሁን አንተ ልጁ ጋር ምናምን ልጅቷ እንዳትናገር እናንተ ካፏ ማለት ነው የፈለግከው? እኛ እያለን እዚህ መታለች ካለን መናገር ያለብንን ሐቅ መናገር አለብን። እንዳንተ ነው አሁን እዚህ ጋር እዚህ ሰው መካከል ላይ ሌላ ነገር አልናገርም። እኔን ትፈልገህ በሌላ ቦታ ቀጥ ያላችሁን ነገር ቀጥሉ እንጨርስ። ኦፊሻል ሳሜት አለ ደውሉለት። እኔ ስደውል እምቢ አለ ስልኩን ኦንላይን ላይ የለም። ቀጥታ ሞክሮ እሱ ቢመጣ ይሻላል የበለጠ ማለት ነው። እና ትልቅ ሰው እዚህ ጋር ስላለ ሙሌን አስገብቼልሻለሁ ታውቂዋለሽ። ወይስ ሳሚ አንዴ እሺ እሷ ሳሚ ጋር ስትደውል እኔ አንድ ነገር ለጆከር መስዬ ናቸው ሁላችሁም ሰላም ያለታቤ አንዴ እሺ ያዘኝ ስለሆነች የቲክቶክ ምልክቷን ነች አበባ ከምትሰጡኝ የቲክቶክ ምልክቷን ብቻ ስጡኝ። እያዘኝ ስለሆነ ቲክቶክ ስጧት እስኪ አንበሳ ማውርዱላት ለመሲ ችግር የለውም ዛሬ ይሰጣል ይገባታል። ሶ አንድ ነገር መናገር ፈልጌ ነው የገባሁት ታች የሰማው ስለነበረ ጆከር ትንሽ ልጅ ለመርዳት ከፈለግን ሁላችንም ከምንም በላይ የእህት ጉዳይ ግድ ይለናልና እንደ እህት አስበን መርዳት የምንችለውን ሁሉ እንረዳለን። ከዛ በተረፈ ሜቢ አሁን አንዳንድ ልጆች ጋር ሰጣ ገባ እየተደራረጋችሁ ስለሆነ እያየው የገባሁት ቺዝ ምንድነው ዋናው ልጅቷ እንድትረዳ ነው። እውነት እንዲወጣላት ነው የምንፈልገው። ለምን የእናቴ ልጅ አይሆንም? ለምን የእናቴ ልጅ አይሆንም? ማንንም ሰው ለምን አይሆንም? ማንም ለማንም ሽፋን ሊሰጥ አይችልም። እርግጠኛ ነኝ ቤኪም ቢሆኑ ሳሚም ቢሆኑ ሌላ ሰዎች መጥተው ከአንተ ጋር እዚህ ጋር ቃለ ምልልስ ሊደራረጉ ይችላሉ። የዚህችን ልጅ ሀቅ ሊደብቁ ሳይሆን እውነታውን ለታሜ ሊናገሩ ስለፈለጉ ይመስለኛል። ያችን ፓርት አንደርስታንድ እንድታደርግ ፈልጋለች። በምንም አይነት በሰው ምክንያት ሙሌ ለጥፈሽበታል አንቺ ምናምን ባልተቤቷ ልጅ ታሜ ገና እየመጣ ነው። ገና ነው ከዚህ ችግር ለማውጣት እየጠየቃት ኖ እዚህ ጋር ይኸውልሽ ታሜም እዚህ ጋር ያለው አንዴ ሚውት አድርግ። አንዴ እዚህ ቁጭ ብዬ አትዋሽም። ታሜ ምን አረገች መሰለክ? ልጁ ወደ ራቆት ፎቶ መፖሰት የሄደበት መንገድ ፎቶውን አድርጋ ገልብጣው ቪዲዮ ሰርታበታለች። ይሄንን ሲያይ አንሺ አታንሺ ተጣሉ። የፎቶ መፖሳሸቻው ትልቁ መንገዳቸው ይሄና ይሄ ብቻ ነው። ኦኬ ውሸት ጥሩ አይደለም። ፎቶን የፖሰትሹ ከሷ ጋር ከዚች ጋር ካደረ በኋላ ከሆቴል ከሄደ በኋላ ለፍታች ካመጣችሁ በኋላ ታሜ ወደዛችኛዋ ሴት ትራንስፈርም ሲያደርግ ሲሄድ ሲሸጋገር ከዛ በኋላ እቺ ተናዳ ፎቶውን ፖስተችው። የተጣሉት በዚህና በዚህ ነው። ጋይስ ሜምበር ሁኑ። አመሰግናለሁ። እና የቲክቶክ ምልክቷን ስጡኝ እሺ። እያዘኝ ስለሆነ የፖስት ፎሎ አድርጉ በትልቁ አድርጊ እሺ። ጆከርና እምቢ ብሎኛል። እኔ ሰው ማስገባት አልችልም። እሺ አስገቡት። ጆከርን አስገቡት።
ጋይስ ፎሎ አድርጉኝ 900 ሺህ ልግባ አንቺ ኦሬዲ የሱ ፎቶ አለሽ የራቆት ምናምን አለኝ ሹት አድርጌ ወስጃለሁ አለኝ ኦኬ ቦስተባሃሉ አልሽው አለኝ እኔ እሱ የፎሰተው ሹት አድርጌ ወሰርኩት እሺ አንድ ነገር ድጋሚ ላሰማችሁ የራቆት ታም ያለሽ ሌላ ነኝ አልገባችሁም ልጅቷ የምትለው ነገር አልገባችሁም እኔን የፎሰተኝ ነው ሽት አድርጌ ያስቀመጥኩት እንጂ የሱ ራቆት ፎቶ የለም የሱ ራቆት ፎቶ የለኝም ነው ለማለት ፈልጋ ነው ታም ይብራራ የሱ እኔ ምን ይሰራል እኔ እሱ እንዴት እኔ ምንም አላሰርኩም እሱ አይውልሽ እናት መጀመሪያ ተረጋጊ አንቺ ተረጋጊና ወደ ራስሽ የሚጠይቅሽን ጥያቄ በደንብ አድምጠሽ መልሽ ቆይ እስቲ አንዴ ስሙኝ እሺ አንዴ ስሙኝ ይሄ ከመጀመሪያ ማለት ነው ሰውነሽ ኢዲቤልክ ሰውነሽ እንዳትኖሪ ማድረግ ይችላል እኔ እሱንም እንኳን ማለት ነው ኢቤል እንኳን በአካል ተገናኝቻለሁ ታውቃለች በአካል ተገናኝቻለሁ ይሄ ሁሉ ውሸት ሁሉ ነገር ምንም ማቀም ነገር የለም እኔ እንኳን ለአንቺ አቤት ውሸት አና ሃይዚ ሰናተነ ጎርዴ ሳይ የማይሆን ነገር ባታወሪ ይሻላል እሰ አታውሪ ያን ሁሌ ነው የሚያስፈራረኝ አንቺ ዝም ብለሽ ለምን እንትን ማቲ ትግስት ይኑርሽ ኢዲት ባታደርግ ሰው አወሪ እኮ አለ ነው ለሳን የማይመስል ነገር ማትናገሪ አለ የሆነ አለ አይደል የሆነ በቃ መስለሽ የምታቀርበው ነገር አለ ለአንቺ ይሻልሻል እዚህ ጊዜ ቆሻሻ እኔ አዝኜ ነው ለአንቺ አዝኜ እሱ የያዘውን ፋይል ሁሉ እኔ ደልቼ